በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቅዱሳን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት አላችሁ? እግዚአብሔር ይመስገን። እመቤታችን ድንግል ማርያም ቅዱሳን ሁሉ ይመስገኑ። እንኳን አደረሳችሁ ለማለት ለመቅደሙ ነው። እንግዲህ ዛሬ በተለይ ቅዱስ ዳዊትን ለምትወዱ ለምታከብሩ የቅዱስ ዳዊት ዓመታዊ ክብረ በዓል ዋዜማ ነውና ቤተክርስቲያናችን ቅዱስ ዳዊትን ነገ በዓለ ዕረፍቱን ታከብራለችና ታቦት የሚያወጡ ስፍራዎች ይኖራሉ። በመሀል አዲስ አበባም በመተከል አካባቢም ይኖራሉ። እኛ ጋር ግን እንግዲህ በዓሉን የምናከብረው ጎንደር ከተማ ደብረ መድኃኒት አብየ እግዚእ ቤተ ክርስቲያን ላይ ነው የሚሆነው። እንግዲህ ከዚህ ዕለት ከዋዜማው ጀምሮ እንግዲህ የሚደረጉ ነገሮች ይሄ ነው ያ ነው አይባልም። መቼስ መንፈሳዊ ስራ የአደባባይ ስራ አይደለም ብዙ ጊዜና የአደባባይ ስራ የሚሆነው ማጠቃለያው ነው እና ነገ ረፋድ ላይ እግዚአብሔር ቢፈቅድ ጥቂት ነገር በዚህ በቀጥታው በዚሁ እንማራለን ጥቂት ነገር። በኋላ ግን ከሰዓት እግዚአብሔር ከፈቀደ በቀጥታው ስርጭት የማጠቃለያ ጉባኤያችንን እንግዲህ ከ9 ሰዓት ጀምሮ ለማስተላለፍ እንሞክራለን እንደ እግዚአብሔር ፈቃድ። ለሁሉም እንኳን አደረሳችሁ። አምና ከርሞ አድርሰን ብለን በዋዜማው ብለን ነበር። ይኸው በቸርነቱ አድርሶናል። ነገ ደግሞ ክብረ በዓሉን በሰላም በቸር በረድኤት እንደሚያውለን ተስፋ እናደርጋለን እና እግረ መንገዱንም ጥሪ ለማቅረብ ነው። በተለይ በጎንደርና በዙሪያው ያላችሁ መጣችሁ አብራችሁን በረከት መሳተፍ ትችላላችሁ። በተለይ የነዳያን ስራ ላይ መሳተፍ ትችላላችሁ። ትልቁ ነገር እሱ ነው። በእውነቱ ሰው የሚያየው ተግባር ስላልሆነ እሱ ደስ ይለናል። እግዚአብሔር እናመሰግናለን እና ስለዚህ ነገ ከ6 ሰዓት ጀምሮ የነዳያን ጉዳይ ይኖራል። ከ8 ሰዓት ጀምሮ ምህላ ነው። ከ9 ሰዓት ጀምሮ ደግሞ ጉባኤ ማጠቃለያ ጉባኤ ይኖረናል ማለት ነው። እንግዲህ እግዚአብሔር ሁላችንም የዚያ ሰው እንዲለን እንመኛለን። የቅዱስ ዳዊት ሀብቱን ረድኤቱን በረከቱን እንዲያሳድርብን እንለምናለን። በያለንበት የቅዱስ ዳዊትን መዝሙር እንድገም። ሀገራችን ቤተክርስቲያን እንዲያማልድልን፣ ካለንበት መከራ እንዲያወጣን፣ ሰላሙን ረድኤቱን እንዲያማልድልን፣ እመቤታችን በረድኤት እንዳትለየን ቅዱሱን ዳዊትን የአምላክ ልብ የተባለውን እንለምነው። ሌሎችም ብዙ በዓላት አሉ ነገ የምናከብራቸው፣ ነገ እንጠቅሳቸዋለን። ዛሬ እመቤታችን የእግዝእትነ ማርያም የተአምሯ የደቅስዮስ የገብርኤል በዓል ነው። ከሁሉም በረከት ረድኤት ያሳድርብን። ለቅዱስ ዳዊት በረከቱን ለመሳተፍ ያብቃን። በዓሉን የሰላም የረድኤት የፍቅር ያደርግልን። እንግዲህ ይበቃናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወስኃይል አሜን።